ጤና ይስጥልን። ይህ የ2018 ዓመተ ምህረት የስምንተኛ ክፍል ህብረተሰብ ትምህርት ፈተና በአማራ ክልል ኤዲኤም ትምህርት ቤት የተዘጋጀ ነው። ቀጥሎ ያሉ ጥያቄዎችን መልሱ። ጥያቄ ቁጥር 1 ከሚከተሉት ውስጥ አውሮፓን በስተምስራቅ የሚያዋስነው የቱ ነው? ሀ አትላንቲክ ውቅያኖስ፣ ለ ኤሲያ፣ ሐመሮሃ አርክቲክ፣ መ አሜሪካ። መልሱ ኤሲያ ነው። አውሮፓና ኤሲያ ሰፊ መሬት የሚጋሩ ሲሆን በመካከላቸው ያለው ድንበር በኡራል ተራሮች በኩል ያልፋል። አትላንቲክ ውቅያኖስ በምዕራብ በኩል ይገኛል። አርክቲክ በሰሜን በኩል ይገኛል። ጥያቄ ቁጥር 2 ከሚከተሉት ውስጥ አብዛኛውን ጊዜ ጨዋማ የውሃ አካል የሆነው የቱ ነው? ሀ ውቅያኖስ፣ ለ ወንዝ፣ ሐመሮሃ ሐይቅ፣ መ ባህር። ባህር ካላችሁ ትክክል ነው። ምክንያቱም የባህር ውሃ በአብዛኛው ጨዋማ ነው። ስለሆነም ለመጠጥነት ሊውል አይችልም። ሶስተኛ የቀለጠው አለት ገጸ ምድር ውስጥ እንዳለ ምን ይባላል? ሀ ገሞራ ትፍ፣ ለ ገሞራ ህጽብ፣ ሐመሮሃ ገሞራዊነት፣ መ መልስ የለም። መልሱ ገሞራ ህጽም ነው። የቀለጠ አለት ከመሬት ውስጥ ሲሆን ገሞራ ህጽም ወይም ማግማ ይባላል። ወደ ውጪ ሲወጣና ገጸ ምድር ላይ ሲፈስ ደግሞ ገሞራ ትፍ ወይም ላቫ ይባላል። አራተኛ በሁለት ከተሞች መካከል ያለ የመሬት ላይ ርቀት 20 ኪሎ ሜትር ቢሆንና በካርታ ላይ 10 ሳንቲሜትር ቢሆን የካርታው መስፈርት ስንት ነው? ሀ 1 ሳንቲሜትር ለ10 ኪሎ ሜትር፣ ለ 1 ሳንቲሜትር ለ5 ኪሎ ሜትር፣ ሐመሮሃ 1 ሳንቲሜትር ለ20 ኪሎ ሜትር፣ መ 1 ሳንቲሜትር ለ2 ኪሎ ሜትር። መልሱ 1 ሳንቲሜትር ለ2 ኪሎ ሜትር የሚለው ነው። ምክንያቱም የካርታ መስፈርት እኩል ይሆናል የካርታ ርቀት ሲካፈል የመሬት ላይ ርቀት ነው። ስለዚህ 10 ሳንቲሜትር ሲካፈል ለ20 ኪሎ ሜትር እኩል ይሆናል 1 ሳንቲሜትር ለ2 ኪሎ ሜትር ይሆናል ማለት ነው። 0 በ0 ስለሚጣፋ። አምስተኛ 1 ለ200 ሺህ። ይህ መስፈርት በአረፍተ ነገር መስፈርት ሲገለጽ ሀ 1 ሳንቲሜትር ለ2 ኪሎ ሜትር፣ ለ 1 ሳንቲሜትር ለ5 ኪሎ ሜትር፣ ሐመሮሃ 1 200 ሺኛ፣ መ መልስ የለም። መልሱ 1 ሳንቲሜትር ለ2 ኪሎ ሜትር የሚለው ነው። 1 ኪሎ ሜትር 100 ሺህ ሳንቲሜትር ነው። ስለዚህ 200 ሺህ ሳንቲሜትር ማለት 2 ኪሎ ሜትር ማለት ነው። ስድስተኛ አንድ የእርሻ ቦታ አራቱም ጎኖቹ 5 ሳንቲሜትር ርዝመት ያለው ካሬ አለ። የካርታው መስፈርት ደግሞ 1 ለ100 ሺህ ቢሆን የእርሻው ስፋት ወይም የእርሻው ቦታ ስፋት ምን ያክል ነው? ሀ 5 ካሬ ኪሎ ሜትር፣ ለ 25 ካሬ ኪሎ ሜትር፣ ሐመሮሃ 30 ካሬ ኪሎ ሜትር፣ መ 50 ካሬ ኪሎ ሜትር። መልሱ 25 ካሬ ኪሎ ሜትር የሚለው ነው። በመስፈርቱ መሰረት 1 ሳንቲሜትር እኩል ይሆናል 1 ኪሎ ሜትር ነው። የአንድ ጎን ርዝመት 5 ሳንቲሜትር በካርታ ላይ ማለት 5 ኪሎ ሜትር በመሬት ላይ ማለት ነው። የካሬ ስፋቱ እኩል ይሆናል ጎን ሲባዛ ጎን ማለትም 5 ኪሎ ሜትር ሲባዛ 5 ኪሎ ሜትር ነው። እኩል ይሆናል 25 ካሬ ኪሎ ሜትር ይሆናል ማለት ነው። ሰባተኛ የከባቢ አየር የታችኛው ንብር የትኛው ነው? ሀ ሙቄ ህዋ፣ ለ ማዕከላዊ ህዋ፣ ሐመርሃ ስሬ ህዋ፣ መ ዝቄ ህዋ።
መልሱ ስሬ ህዋ ነው። ስሬ ህዋ ሁሉም የአየር ጠባይ ክንዋኔዎች የሚካሄድበት ማለትም የዝናብ፣ የደመናና የሌሎችም ነገሮች መፈጠሪያ ቦታ ነው። በጣም ጥሩ። ጥያቄ ቁጥር 8 ከሚከተሉት ውስጥ የማንነት መገለጫ የሆነው የቱ ነው? ሀ የአየር ንብረት፣ ለ የአየር ጠባይ፣ ሐመሮሃ ባህል፣ መ ሁሉም። መልሱ ባህል ነው። ባህል የአንድን ማህበረሰብ የአኗኗር ዘይቤ፣ እምነትና ማንነት የሚገልጽ ዋና መለኪያ ነው። ዘጠነኛ አንድን አካል በመሬት ላይ የሚገኝበትን ትክክለኛ ቦታ በማንኛውም ጊዜ እና ስፍራ የሚያሳይ ዳሽ ይባላል። ሀ ጂፒኤስ፣ ለ ዓለም አቀፋዊ መገኛ ስርዓት፣ ሐመሮሃ ከባቢ አየር፣ መ ሀና ለ። መልሱ ሀና ለ የሚለው ነው። ጂፒኤስ በእንግሊዝኛው ግሎባል ፖዚሽኒንግ ሲስተም ማለት ሲሆን በአማርኛ ዓለም አቀፋዊ መገኛ ስርዓት ይባላል። ስለዚህ ሁለቱም ትክክል ናቸው ማለት ነው። ጥያቄ ቁጥር 10 ከዋሻው ጣራ ላይ ቁልቁል የሚንጠለጠለው የኖራ ድንጋይ ቁልል ምን ይባላል? ሀ ጉልት ካልሲት፣ ለ ስርግርጌ፣ ሐመሮሃ አምድ ወይም ምሰሶ፣ መ መልስ የለም። መልሱ ስርግርጌ ነው። ከጣራ ላይ የሚንጠለጥለው ስታላክቲት ይባላል። በአማርኛው አጠራር ስርግርጌ ተብሎ ሊገለጽ ይችላል። 11ኛ ለዓለቶች መሰበር መንስኤ ሊሆን የሚችለው የቱ ነው? ሀ የሙቀትና ቅዝቃዜ መፈራረቅ፣ ለ የዛፍ ስሮች፣ ሐመሮሃ በቀዝቃዛ የአየር ንብረት፣ መ ሁሉም። ሁሉም ካላችሁ ትክክል ነው። ምክንያቱም እነዚህ ሁሉ ፊዚካዊና ባዮሎጂካዊ የዓለት ፍርፈራ መንስኤዎች ናቸው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየትን ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳቸው ከፈለጋችሁ ደግሞ ሼር አድርጉ። የስምንተኛ ክፍል የተለያዩ ትምህርቶች ሞዴልና ሚሊተሪ ፈተናዎች በዚህ ቻናል ላይ ስለሚገኙ እነሱን በቀላሉ ለማግኘት ደግሞ ሳብስክራይብ አድርጉ። እየፈጠንኩ ወይም የቸኩል ከሆነ ቪዲዮን ያስቆማችሁ ተከታተሉ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 12 የፍርፈራና የሽርሸራ የመጨረሻ ውጤት የቱ ነው? ሀ ግዝፈተ ንደት፣ ለ ግግር በረዶ፣ ሐመሮሃ ክምችት፣ መ መልስ የለም። ክምችት ካላችሁ ትክክል ነው። ምክንያቱም ከአለቶች ከተፈረፈሩና በነፋስ ወይም በውሃ ከተሸረሸሩ በኋላ በሌላ ቦታ ላይ ተከማችተው አዲስ መሬት ይፈጥራሉ። ስለዚህ ክምችት ይባላል ማለት ነው። 13ኛ ከሚከተሉት ውስጥ ዋና የባህል ማስተላለፊያ የሆነው የቱ ነው? ሀ ሃይማኖት፣ ለ የሰው ዘር አመጣጥ፣ ሐመሮሃ ቋንቋ፣ መ ምልክት። መልሱ ቋንቋ ነው። ቋንቋ ሰዎች ዕውቀታቸውንና ባህላቸውን ከትውልድ ወደ ትውልድ የሚያስተላልፉበት ዋናው መሳሪያ ነው። 14ኛ ጥያቄ ከሚከተሉት ውስጥ ከባቢ አየርን በመበከል ከፍተኛውን ድርሻ የሚይዘው የቱ ነው? ሀ የዱር እንስሳት፣ ለ እጽዋት፣ ሐመሮሃ ውስጣዊ ኃይሎች፣ መ የሰው ልጅ። መልሱ የሰው ልጅ የሚለው ነው።
በፋብሪካዎች በመኪና ጭስና በደን ጭፍጨፋ አማካኝነት የሰው ልጅ ከፍተኛውን የአየር ብክለት ያመጣል። 15ኛ ከሚከተሉት ውስጥ ለስነ ምህዳር ቀውስ መሰረታዊ መንስኤ የሆነው የቱ ነው? ሀ የአፈር መከላት፣ ለ የደኖች መመናመን፣ ሐመሮሃ የአየር ንብረት መዛባት፣ መ የዱር እንስሳት ስደት። መልሱ የደኖች መመናመን የሚለው ነው። ደኖች ሲጠፉ የአየር ንብረት ይዛባል፣ አፈር ይታጠባል፣ እንዲሁም የዱር እንስሳት መጠለያ ያጣሉ። ስለዚህ ዋነኛው መንስኤ የደኖች መመናመን ነው የሚለው ነው። 16ኛ ከሚከተሉት የከባቢ አየር ንጣፎች ውስጥ ከፍታ ሲጨምር የሙቀት መጠን የሚቀንሰው በየትኛው ነው? ሀ በሙቄ ህዋ፣ ለ በዝቄ ህዋ፣ ሐመሮሃ በስሬ ህዋ፣ መ መልስ የለም። መልሱ በዝቄ ህዋ የሚለው ነው። በዝቄ ህዋ ውስጥ ወደ ላይ በወጣን ቁጥር አየሩ እየቀዘቀዘ ይሄዳል። 17ኛ ከሚከተሉት ውስጥ የአየር ንብረት ይዘት የሆነው የቱ ነው? ሀ ከፍታ፣ ለ ከባህር ያለው ርቀት፣ ሐመሮሃ ልከ ሙቀት፣ መ ኬክሮስ። ልከ ሙቀት ካላችሁ ትክክል ነው። ምክንያቱም ልከ ሙቀት ከአየር ንብረት ዋና ዋና ይዘቶች አንዱ ነው። ከፍታና ርቀት ግን የአየር ንብረት ተቆጣጣሪዎች ናቸው። 18ኛ ከሚከተሉት ውስጥ የሰው ልጅ ማህበራዊ መገለጫ ያልሆነው የቱ ነው? ሀ ቋንቋ፣ ለ ሃይማኖት፣ ሐመሮሃ ባህል፣ መ የተፈጥሮ ሀብት። የተፈጥሮ ሀብት አላችሁ? ትክክል ነው። ምክንያቱም የተፈጥሮ ሀብት በዙሪያችን የሚገኝ እንጂ የሰው ልጅ ማህበራዊ ወይም ባህላዊ መገለጫ አይደለም። 19ኛ አንድ ማህበረሰብ የራሱን ባህል ትቶ የሌላውን ጠቅልሎ ሲቀበል ምን ይባላል? ሀ የባህል ስርጸት፣ ለ የባህል መመሳሰል፣ ሐመሮሃ የባህል መወራረስ፣ መ መልስ የለም። ትክክለኛው ምርጫ የባህል መመሳሰል የሚለው ነው። ይህ ሂደት አሲሚሌሽን ወይም የባህል መመሳሰል ተብሎ ሊጠቀስ ይችላል። ጥያቄ ቁጥር 20 ባህል ሊለወጥባቸው ከሚገባቸው ሁኔታዎች ውስጥ አንዱ ሀ የሳይንስና ቴክኖሎጂ ለውጥ፣ ለ ትምህርት፣ ሐመሮሃ የህዝብ ፍልሰት፣ መ ሁሉም መልስ ናቸው። ሁሉም መልስ ናቸው ካላችሁ ትክክል ነው። እነዚህ ሁኔታዎች በሙሉ አዳዲስ ዕውቀቶችንና ልምዶችን በማምጣት ባህልን ሊቀይሩ ይችላሉ። ጥያቄ ቁጥር 21 ከሚከተሉት ውስጥ የመጀመሪያ ደረጃ ምጣኔ ሀብታዊ እንቅስቃሴ የሆነው የቱ ነው? ሀ መጓጓዣ፣ ለ ንብ ማነብ፣ ሐመሮሃ መገናኛ፣ መ የግንባታ ስራ። መልሱ ንብ ማነብ ነው። የመጀመሪያ ደረጃ ተግባራት በቀጥታ ከተፈጥሮ ሀብት ጋር የተያያዙ ናቸው። ለምሳሌ ግብርና እና ንብ ማነብ የመሳሰሉት። ጥያቄ ቁጥር 22 ከሚከተሉት ውስጥ የሁለተኛ ደረጃ ምጣኔ ሀብታዊ እንቅስቃሴ የሆነው የቱ ነው? ሀ የማዕድን ቁፋሮ፣ ለ የደን ሀብት ልማት፣ ሐመሮሃ ቱሪዝም፣ መ የኃይል ማመንጨት ስራ። መልሱ የኃይል ማመንጨት ስራ ነው።
ጥሬ ዕቃን ወደ ተጠናቀቀ ምርት የሚቀይሩ ተግባራት እንደ ኢንዱስትሪና ኃይል ማመንጨት በሁለተኛ ደረጃ ይመደባሉ። 23ኛ ጥያቄ ከሚከተሉት ውስጥ አገልግሎት ሰጪ የሆነው ኢኮኖሚያዊ እንቅስቃሴ የቱ ነው? ሀ አንደኛ ደረጃ፣ ለ ሁለተኛ ደረጃ፣ ሐመርሃ ሶስተኛ ደረጃ፣ መ ሁሉም መልስ ነው። መልሱ ሶስተኛ ደረጃ የሚለው ነው። አገልግሎት ሰጪ ዘርፎች ማለትም እንደ ንግድ፣ ባንክ፣ ትምህርት የመሳሰሉት በሶስተኛ ደረጃ ይመደባሉ። 24ኛ ማዕድናትን አውጥቶ ጥቅም ላይ ለማዋል ተጽዕኖ የሚያሳድረው የቱ ነው? ሀ የቴክኖሎጂ እድገት፣ ለ የማዕድን የጥራት ደረጃ፣ ሐመርሃ የአየር ንብረት ሁኔታ፣ መ ሁሉም። ሁሉም ካላችሁ ትክክል ነው። ምክንያቱም ማዕድንን ለማውጣት ዘመናዊ መሳሪያ፣ የማዕድኑ ብዛትና የአየሩ ሁኔታ ወሳኝ ናቸው። ጥያቄ ቁጥር 25 ከሚከተሉት የዓሳ ማስገሪያ ቦታዎች ከእስያ ጋር የሚዋሰነው የቱ ነው? ሀ የደቡብ ምስራቅ ፓሲፊክ፣ ለ የሰሜን ምዕራብ ፓሲፊክ፣ ሐመርሃ የሰሜን ምስራቅ አትላንቲክ፣ መ የሰሜን ምዕራብ አትላንቲክ። የሰሜን ምዕራብ ፓሲፊክ ካላችሁ ትክክል ነው። ምክንያቱም የሰሜን ምዕራብ ፓሲፊክ ውቅያኖስ በጃፓንና በቻይና ማለትም በኤሲያ አቅራቢያ የሚገኝ ዋና የዓሳ ምርት ቦታ ነው። 26ኛ ከሚከተሉት ውስጥ በሶስተኛ ደረጃ ምጣኔ ሀብታዊ እንቅስቃሴዎች ስር የሚካተተው የቱ ነው? ሀ የማዕድን ቁፋሮ፣ ለ መገናኛ፣ ሐመርሃ ማኑፋክቸሪንግ፣ መ መልስ የለም። መገናኛ ካላችሁ ትክክል ነው። ምክንያቱም መገናኛ አገልግሎት ሰጪ በመሆኑ በሶስተኛ ደረጃ ይመደባል። 27ኛ ከሚከተሉት አህጉራት መካከል 1/3 የሚሆነውን የዓሳ ምርት ተጠቃሚ አህጉር ማን ነው? ሀ አውሮፓ፣ ለ አሜሪካ፣ ሐመርሃ ኤስያ፣ መ አፍሪካ። ኤስያ ካላችሁ ትክክለኛው መልስ እሱ ነው። ምክንያቱም ኤስያ በከፍተኛ የህዝብ ቁጥርና በባህር ዳርቻ መገኘቷ ምክንያት የዓለምን ሲሶ የዓሳ ምርት ትጠቀማለች። ጥያቄ ቁጥር 28 ከሚከተሉት ውስጥ ሁለተኛ ደረጃ የሀብት ፍላጎት የሆነው የቱ ነው? ሀ የኃይል ሰጪ ምግቦች፣ ለ የሳይንስና ቴክኖሎጂ ፍላጎት፣ ሐመርሃ የንጹህ አየር ፍላጎት፣ መ ሁሉም። መልሱ የሳይንስና ቴክኖሎጂ ፍላጎት የሚለው ነው። ምግብና አየር ለመኖር የግድ የሚያስፈልጉ መሰረታዊ ናቸው። ቴክኖሎጂ ግን የኑሮ ጥራትን ለማሻሻል የምንፈልገው ነው። ጥያቄ ቁጥር 29 የተወሰነ የሰው ጉልበት በመጠቀም የዕደ ጥበብ ውጤቶች የሚመረቱበት ተቋም ምን ይባላል? ሀ ቀላል ኢንዱስትሪ፣ ለ ከባድ ኢንዱስትሪ፣ ሐመርሃ የጎጆ ኢንዱስትሪ፣ መ ዘመናዊ ኢንዱስትሪ። መልሱ የጎጆ ኢንዱስትሪ የሚለው ነው። በቤት ውስጥ በጥቂት ሰዎችና በቀላል መሳሪያ የሚሰራ ምርት የጎጆ ኢንዱስትሪ ይባላል። ጥያቄ ቁጥር 30 በኢትዮጵያ ጥያቄ ቁጥር 30 በኢትዮጵያ በባህላዊ እርከን ስራ በዓለም አቀፍ እውቅና ያገኘ ማህበረሰብ የትኛው ነው? ሀ አውራምባ፣ ለ ጎርጎራ፣ ሐመርሃ ኮንሶ፣ መ መልሱ የለም።
ትክክለኛው መልስ ኮንሶ ነው። የኮንሶ ህዝብ በጥንታዊና አስደናቂ የእርከን ስራው በዩኔስኮ ተመዝግቧል። ውድ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች፣ መልሶችና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉ። በዚህ የቻናል ላይ የስምንተኛ ክፍል የሞዴልም ሆነ ሚኒስትሪ ፈተና ጥያቄዎች ከነመልሶቻቸውና ማብራሪያዎቹ ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን ሳብስክራይብ ያድርጉ። ምናልባት እየፈጠንኩ ወይም የቸኩል ከሆነ ቪዲዮውን አስቁማችሁ ረጋ ብላችሁ ተከታተሉ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 31 በተለያዩ የዓለም ክፍሎች ለሚፈጠሩት ምጣኔ ሀብታዊ ግጭቶች መሰረታዊ ምክንያት ምንድን ነው? ሀ ብዝሃ ባህልነት፣ ለ የስልጣን ፉክክር፣ ሐመሮሃ የተፈጥሮ ሀብት ውስንነት፣ መ የባህል ልዩነት። የተፈጥሮ ሀብት ውስንነት ካላችሁ ትክክል ነው። የተፈጥሮ ሀብት ውስን ሲሆኑና ፍላጎቱ ሲጨምር ሀገራት ወይም ቡድኖች ሊጋጩ ይችላሉ። ጥያቄ ቁጥር 32 በግጭት ውስጥ የተሳተፉ ወገኖችን ይሁንታ ሳይፈልግ ህጋዊ ውሳኔ የመስጠት ሂደት የሆነው የቱ ነው? ሀ ሽምግልና፣ ለ ዳኝነት፣ ሐመሮሃ የእርቅ ስነ ስርዓት፣ መ ድርድር። መልሱ ዳኝነት ነው። ዳኝነት በፍርድ ቤት አማካኝነት በህግ የሚሰጥ የግዴታ ውሳኔ ነው። ጥያቄ ቁጥር 33 አንድ ሀገር በሌላ ሀገር ላይ የሚከፍተው ጦርነትና የኢኮኖሚ ማዕቀብ በየትኛው የግጭት አይነት ይካተታል? ሀ ግለሰባዊ ግጭት፣ ለ ቡድናዊ ግጭት፣ ሐመሮሃ ዓለም አቀፋዊ ግጭት፣ መ መልሱ አልተሰጠም። ዓለም አቀፋዊ ግጭት ካላችሁ ትክክል ነው። ምክንያቱም በሀገራት መካከል የሚፈጠር ማንኛውም ጦርነት ዓለም አቀፋዊ ግጭት ይባላል። ጥያቄ ቁጥር 34 የግጭት መነሻ ምክንያቶች የገለጸ ምሁር ማን ይባላል? ሀ ፊሸር፣ ለ ካርት፣ ሐመሮሃ ኢምበግሂ፣ መ መልስ የለም። ትክክለኛው መልስ ካርት ነው። ካርት የተባለው ምሁር ግጭት በሶስት ዋና ዋና ምክንያቶች ማለትም በኢኮኖሚ፣ በእሴትና በስልጣን እንደሚከሰቱ ይገልጻል። ወደ ጥያቄዎቻችን ማገባደጃ የደረስን ነው። ጥያቄ ቁጥር 35 በሰዎች ጣልቃ ገብነት የሚፈጠር የአፈር መሸርሸር የቱ ነው? ሀ መደበኛ የአፈር መሸርሸር፣ ለ የተፋጠነ የአፈር መሸርሸር፣ ሐመሮሃ ጂኦሎጂያዊ አፈር መሸርሸር፣ መ ሁሉም መልስ ነው። የተፋጠነ የአፈር መሸርሸር ካላችሁ ትክክል ነው። የሰው ልጅ ደን በመጨፍጨፍና ያለ እረፍት በማረስ የአፈሩ መሸርሸር በፍጥነት እንዲጨምር ያደርጋል። 36ኛ የጎጆ ኢንዱስትሪ የሆነው የቱ ነው? አ የጨርቃጨርቅ ኢንዱስትሪ፣ ለ የምግብ ኢንዱስትሪ፣ ሐመሮሃ የመርከብ ግንባታ፣ መ የብር አንጣሪነት ስራ። መልሱ የብር አንጣሪነት ስራ የሚለው ነው። የብር አንጣሪነት በቀላል የእጅ መሳሪያ የሚከናወን የጥበብ ስራ በመሆኑ በጎጆ ኢንዱስትሪ ይመደባል። 37ኛ ያልተገባ የንግድ እንቅስቃሴ ሲኖር በክልል ደረጃ እርምጃ የሚወስደው አካል ማን ነው? ሀ ንግድና ኢንዱስትሪ ሚኒስቴር፣ ለ የንግድና ገበያ ልማት ቢሮ፣ ሐመርሃ ሀና ለ፣ መ መልስ አልተሰጠም። መልሱ የንግድና ገበያ ልማት ቢሮ የሚለው ነው። ሚኒስቴር መስሪያ ቤቱ በሀገር አቀፍ ደረጃ ሲሆን በክልል ደረጃ ግን የንግድ ቢሮዎች ኃላፊነት አለባቸው። ጥያቄ ቁጥር 38
ከሚከተሉት ውስጥ ንግድ እንዲካሄድ ከሚያስገድዱ ሁኔታዎች ውስጥ የማይካተተው የቱ ነው? ሀ በተወሰኑ አካባቢዎች ከመጠን በላይ መመረት፣ ለ በተወሰኑ አካባቢዎች ከመጠን በታች መመረት፣ ሐመርሃ በሁሉም አካባቢዎች ተመሳሳይ ምርቶች መመረት፣ መ የጥሬ ዕቃ ወይም ምርት ፍላጎት መኖር። መልሱ በሁሉም አካባቢዎች ተመሳሳይ ምርቶች መመረት የሚለው ነው። ሁሉም ቦታ ተመሳሳይ ምርት ካለ ንግድ አያስፈልግም። ንግድ የሚፈጠረው በምርቶች ልዩነትና ፍላጎት ምክንያት ነው። 39ኛ ከሚከተሉት ውስጥ ለኤሌክትሪክ መስሪያ የሚውለው የማዕድን አይነት የቱ ነው? ሀ አልማዝ፣ ለ ዩራኒየም፣ ሐመርሃ መዳብ፣ መ ቆርቆሮ። መልሱ መዳብ ነው። መዳብ ኤሌክትሪክን በጥሩ ሁኔታ ስለሚያስተላልፍ ለሽቦ መስሪያ በስፋት ይውላል። ወደ መጨረሻው ጥያቄ ደረስን። የመጨረሻውን ጥያቄ ከማቅረባችን በፊት የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልሶችና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ቪዲዮ ከተመቻችሁ ላይክ አድርጉ። ሌሎቹ ጓደኞቻችሁ ወይም ዘመዶቻችሁ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉ። በዚህ ቻናል ላይ የ8ኛ ክፍል ሞዴልና ሚኒስትሪ ፈተናዎች ከነመልሶቻቸውና ማብራሪያዎቻቸው ስለሚገኙ እነሱን ደግሞ በቀላሉ ለማግኘት ሳብስክራይብ አድርጉ። እስካሁን በቀረቡ ጥያቄዎች ላይ አንዳንድ የፊደልና የቃላት ግድፈቶች ካሉ እነሱን በይቅርታ ተገንዘቧቸው። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ቴሌግራም ቻናላችን ላይ ሃው ቲዩብ ገብታችሁ ብዙ ጥያቄዎችና መልሶቻቸውን እዛው ላይ ልታገኟቸው ትችላላችሁ። መልካም ጊዜ፣ መልካም የጥናትና የፈተና ዝግጅት ጊዜ ይሁንላችሁ። ጥያቄ ቁጥር 40 ከሚከተሉት ውስጥ የእጽዋት ጥቅም ያልሆነው የቱ ነው? ሀ ሉዓላዊነትን የማስከበር አቅም ለመገንባት፣ ለ የእውቀትና የፈጠራ አቅም ለመገንባት፣ ሐመርሃ ሕግና ደንብን ለማስከበር አቅም እንዲኖር፣ መ መልስ የለም። መልስ የለም ካላችሁ ትክክለኛው ነው ምርጫው። እነዚህ አማራጮች ከእጽዋት ጥቅም ጋር ቀጥተኛ ግንኙነት የላቸውም።